ጊዜው በሁሉም መልክ ፈጣንና ተለዋዋጭ ነው። ከመረጃ ስርዓት ሰርቪሱን ወደ ማቀላጠፍ ደርሰናል። ምን አይነት መድኃኒት እንዳላቸው ስቶኪን ስቶክ አውት በደንብ ማኔጅ ያደርጋሉ። የት ቦታ በአካባቢያቸው በምን ያህል ርቀት ላይ ያ መድኃኒት ይገኛል ከነዋጋው ያሳያቸዋል። ታክሞ እስኪወጣ ድረስ ያለውን ፍሰት በሙሉ ማኔጅ የሚያደርግ ነው። በትክክል ያን ሰርቪስ እንደሚያገኝና ተስተናግዶ እንደሚወጣ እርግጠኛ ሆኖ ይሄዳል። ብዙ ጊዜ ሰው ሲታመም ከህመሙ በላይ የሚያስጨንቀው ሕክምና ተቋማት ላይ ሄዶ የሚያገኘው የአገልግሎት አይነት ነው። ላቦራቶሪ በየ2 3 4 ጊዜ ስናካሄድ ከተገልጋዩ ወጪ ነው፣ ተቋማቱም ደግሞ ይጨናነቁብናል። እነሱ ቢሮአቸው ሳይደርሱ የሆነ ለውጥ ሊኖር ይችላል። ወይ የሚገባ ሰው ይኖራል ወይ የሚወጣ ሰው ይኖራል ማለት ነው። ካሁን በኋላ ተገልጋዮቻችን ጤና ተቋም ሲመጡ ነሰሰርሊ ብር ይዤ መሄድ አለብኝ የሚለው እየቀረ መሆኑን በዚሁ ማሳወቅ እፈልጋለሁ። ጊዜው በሁሉም መልክ ፈጣንና ተለዋዋጭ ነው። ዓለምም ወደ አንድ መንደርነት እየተቃረበች ነው። ሀገራችን ኢትዮጵያም ዲጂታል ትራንስፎርሜሽን ላይ በትጋት እየሰራች ነው። ከሰሞኑም እንደምናስታውሰው ዲጂታል 2030 ይፋ ሆኗል። ታዲያ ዛሬ የጤና ወግ ቆይታችን ዲጂታል ጤና ላይ ይሆናል። በያላችሁበት አብራችሁን ከቆያችሁ ታተርፋላችሁ። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ዲጂታል ጤና፣ ዲጂታል ኢትዮጵያ፣ ዲጂታል የሚለውን ነገር በደንብ ዲጂታልን ከፊት እያስቀደምን ብዙ ከኋላ የሚከተሉ ጉዳዮችን እያመጣን ነው እንደ ሀገር ያለ ነው እና በዲጂታል ጤና ላይ ዛሬ ጥሩ ውይይት እናደርጋለን ብዬ አስባለሁ። እስቲ ግን ገመቺስና ዳዊት ማን ናቸው ብሎ ተመልካች ከጠየቀ ራሳችሁ በደንብ ብታስተዋውቁ ያላችሁበትን ቦታ የመጣችሁበትን ኃላፊነት ጭምር ብትነግሩኝ ደስ ይለኛል። ከገመቺስ ልጀምርና። እሺ፣ አመሰግናለሁ። ስሜ ገመቺስ መልካሙ እባላለሁ። በጤና ሚኒስቴር የዲጂታል ጤና መሪ ስራ አስፈጻሚ ነኝ። እሺ፣ መልካም። እሺ፣ አመሰግናለሁ። እኔ ስሜ ዳዊት ይባላል። ዳዊት ብርሃን እባላለሁኝ። በጤና ሚኒስቴር በስቴት ሚኒስቴር ኦፊስ የዲጂታል ሄልዝ አድቫይዘር ነኝ። መልካም። እንግዲህ ሁለታችሁም በምናነሳ ጉዳይ ላይ ትክክለኛ ሰዎች ናችሁና ዲጂታል ጤና የሚለውን ነገር ሰው መስማት ከጀመረ መገልገልም ከጀመረ እንደዚህ ቀላል የሚባል ጊዜ አይደለም። በተለይ መረጃዎችን ወደ ኢንፎርሜሽን ቴክኖሎጂ በማስገባት ዳታን ለማዘመን የሚደረጉ ጥረቶች እንደ ሀገር ስንመለከት ቆየት ብሏል ማለት እንችላለን። ወደ 2000 እንደዚህ ዓመተ ምህረት ሄዳል። በተለይ ሄልዝ ኢንፎርሜሽን ሲስተም የሚለውን ነገር ተግባራዊ ለማድረግና ኢንፎርሜሽን ቴክኖሎጂ መጠቀም በየዘርፎቹ ይጠቅማል አይጠቅምም የሚለውን ነገር የምናወራበት ጊዜ አይደለም ማለት ነው። በደንብ አይተነዋል ምን ያህል ስራዎች እንደሚሰሩ፣ ምን ያህል ጠቀሜታ እንዳለው እዛ ውስጥና ያንን ነገር ከፍ እያደረጉ በደንብ ዲጂታል የሆነውን ደግሞ ፕላትፎርም መጠቀም ላይ ነው በደንብ አሁን ጊዜውም ያምን ነው የሚፈልገው። በተቋም ደረጃም ጤና ሚኒስቴር ያንን እየተገበረ የሚገኘው ማለት ነውና በቅርብ ጊዜ የተለያዩ መተግበሪያዎች ይፋ ተደርገዋል። የጤናውን ዘርፍ ቀልጣፋ የሚያደርጉ የአገልግሎት አሰጣጥ ሂደትን ደግሞ በተለይ የተገልጋዮችን እርካታ የሚጨምር ነው ዲጂታል ጤናና ሁለንተናዊ የሆነ የጤና ሽፋንን ለማሳደግ እንደዚሁም የጤና ስርዓቱ ጠንካራ እንዲሆን ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። በተለይ የመጀመሪያ እንደ መክፈቻ አድርገን የጤንነቴ የጤና አፕ ወይም መተግበሪያ ላይ ቆይታ ብናደርግ በጣም ደስ ይለኛል። እንደው ከገመቺስ ልጀምር ነበር ግን ሳስበው ዳዊት መነጽር አድርጓል። በዛ ላይ ቴክኖሎጂ ላይ እሱን ያለውና ጤንነቴን በጣም ነው የወደድኳት መተግበሪያዋን። ተገልጋዮች በደንብ የሚፈልጉትን የጤና መረጃ የሚያገኙበት የት ልታከም እንዴት ምን እሺ የሚሉ ነገሮች በጣም ብዙ የሚፈቱበት ነውና እስቲ በባለሙያ ያምራል። እስቲ ካንተ ልጀምር ዴቭ። እሺ፣ አመሰግናለሁ። እንግዲህ ቅድም መጀመሪያ ላይ እንዳልሽው ቴክኖሎጂ በመጀመሪያው ሲጀመሩ መረጃ መሰብሰቢያዎቻችንን ከማዘመን የጤና መረጃዎች ሲሰበሰቡ ማኑዋሊ ሲሰበሰብ የነበረውን በቴክኖሎጂ ደግፈን ከመረጃ ምንጩ ጀምሮ እስከ ውሳኔ ሰጪዎች የማድረሻ ስርዓት ነበር ስንጀምርበት። አሁን ግን ዘመናዊ ቴክኖሎጂዎች ከዛ አልፈው ሰርቪሱንም የማቀላጠፊያ ሆነዋል። ስለዚህ ሕክምና ሰርቪስ ነው። ተገልጋዮቻችን ሲመጡ ሰርቪሱን ስንሰጥ የጤና ሰርቪስ ቴክኖሎጂውን ጎን ለጎን ሰፖርት ማድረግ ጀምሯል። ስለዚህ አሁን ባለንበት ሁኔታ ቴክኖሎጂ መረጃ መሰብሰቢያ ብቻ ሳይሆን የስርዓቱን ማሳለጫ ጤና ሰርቪስን ስንሰጥ አንድ ተገልጋይ ጤና ተቋም ሲመጣ ሕክምናውን ስንሰጠው የምንሰጠው ሕክምና ጥራቱን የጠበቀ በጊዜው የሚደርስ
በትክክል በመረጃ ላይ የተደገፈ ውሳኔና ሕክምናውም ተገልጋዩ ጋር ሲደርስ በትክክል ያንን ተገልጋይ የሚያረካ እንዲሆን እያገዘ መጥቷልና ከመረጃ ስርዓት ሰርቪሱን ወደ ማቀላጠፍ ደርሰናል በቴክኖሎጂ። አሁን ወደ ጤንነቴ ስንመጣ ጤንነቴ አፕሊኬሽን እንግዲህ አንዱ በመረጃ ስርዓታችን ውስጥ በቴክኖሎጂ ውስጥ ካሉን አንዷ መረጃ ስርዓታችን ነች፣ የዲጂታል ጤና መረጃ ስርዓታችን ነችና ያ መረጃ ስርዓታችን ደንበኞቻችንን በተለይ እስካሁን በትኩረት ሲሰራ የነበረው ተቋማትን ከማዘመን አገልጋይ የሚሰጡ አገልግሎት የሚሰጡ ሐኪሞቻችንን የሚረዱ ዲጂታል ሶሉሽኖች ላይ ነበር ትኩረቱ። አሁን ግን ጤንነቴን የመሳሰሉት ወደ ህብረተሰቡ የሚደርሱ ተገልጋዮቻችን ሕክምና ተቋም የት ይገኛል፣ የትኛው ሰርቪስ የት ቦታ ላይ ይገኛል፣ በምን ያክል ርቀት። ስለዚህ አሁን ጤንነቴ አፕሊኬሽናችን በምን ታገለግላለች? ተገልጋዮቻችን መድኃኒት ሲፈልጉ ፕሪስክሪፕሽን ሲታዘዝላቸው በጤና ተቋሙ ከተገኘ እዛው መድኃኒቱን ይዘው ይሄዳሉ። ባይገኝ ግን በከተማው ውስጥ ካሉ በሺህ ከሚቆጠሩ ፋርማሲዎች ውስጥ የት ይገኛል ያ መድኃኒት፣ በስንት ዋጋ፣ በየትኛው ርቀት ላይ የሚለውን በትክክል የሚያሳይ ነውና ተገልጋዮቻችን ሳይንገላቱ የትም ርቀት ሄደው ሳይንገላቱ የት ቦታ በአካባቢያቸው በምን ያህል ርቀት ላይ ያ መድኃኒት ይገኛል ከነዋጋው ያሳያቸዋል። ይህ ትልቅ መርታ ነው። ሁለተኛ ደግሞ ክፍያንም ኦንላይን ኢንተግሬት እያደረግን ነው ከጤንነቴ ጋር። ስለዚህ እዛ ተቋሙ ሲሄዱ በመንገድ ላይ ተሸጦ እንዳይጠብቃቸው መንገድ ላይ እዛው ላይ በሞባይል አፕሊኬሽናቸው ክፍያውን ከፈጸሙ ተቋሙ ሲሄዱ እዛ ያንን ፋርማሲው ጋር ሲሄዱ ፕሪስክሪፕሽናቸው ማሳየት ይጠበቅባቸዋል። እሱን አሳይተው መድኃኒቱን ለማግኘት እርግጠኛ ሆነው ነው የሚሄዱት። ምክንያቱም ከፍለውበታል። ያ የተከፈለበት እንትን ወደ እነሱ ስም ተቀምጦ ነው የሚጠብቃቸውና አሁን ጤንነት የተባለው አንድ እርምጃ ወደፊት ያስኬደ ምንድነው? ህብረተሰቡ ጋር መድረሻ። በፊት በተቋማት ብቻ ስናዘምን የነበረውን አሁን ተገልጋዮቻችን መድኃኒቶቻችን የት ይገኛሉ፣ በምን ዋጋ፣ በየትኛው ርቀት የሚለውን አንድ ያሳየናል። ሁለተኛ እዚያው ጤንነት ላይ ያደረግነው ምንድነው? ተቋማትን ሰርቪሶችን አንድ ሰው አሁን ኤፒሌፕሲ ገጥሞት መንገድ ላይ ቢወድቅ የት ነው የህክምና የሚሰጠው ብሎ መደዋወል አይጠበቅበትም። ያንን ያጋጠመውን በሽታ ሰርች ቢያደርግ እዛ አካባቢ ላይ ጥቁር አንበሳ ከሆነ አጠገቡ ያለው ይህ ህክምና እዚህ አጠገብ ይገኛል፣ ስለዚህ እዛ ብትሄድ አገልግሎቱን ታገኛለህ የሚለውና ያንን አገልግሎትም ማግኘት በቅርቡ የሚችልበትን አመላካች ነውና ጤንነቴ መድኃኒት መፈለጊያ ነው። የሰርቪስ አገልግሎትም በአቅራቢያ የት ይገኛል የሚለውንም ለተገልጋዮች የሚያሳይ ነውና አሁን በጀመርነው ዲጂታል ኢኮኖሚ ላይ ትልቅ ለተገልጋዮች አንድ መርታ ነው ብዬ ወስዳለሁ። በተለይ ደግሞ ታካሚ ሲኮን ብዙ ነገሩ ጭልም የሚልበት እንግዲህ የሆነ ታማሚ ሰው እጃችን ላይ ይዘን ቶሎ ብለን የምንፈልገውን ነገር ማግኘት ነው ሁላችንም በዛ ሰዓት የምንፈልገው ማለት ነውና አንዳንዴ ትክክለኛ ባልሆነ መረጃ ጊዜያችንን የምናቃጥልበት ገንዘባችንን ጭምር የምናወጣበት አይነት ነው የነበረው ስርዓት። ስለዚህ ጤንነቴ አፕሊኬሽን በመምጣቱ እንደው በተለይ ከተገልጋይ አኳያ ትክክለኛ የሆነ መረጃን ከማግኘትና ሌሎች በአገልግሎቱ ዙሪያ ላይ የሚፈጥረው በጎ ነገር ምንድነው ትላለህ ገምስ? ኦኬ፣ በጣም ጥሩ። ዳዊት እንዳነሳው እንግዲህ ያው ጤንነቴ አፕሊኬሽን ጤና ሚኒስቴር በጣም ብዙ የዲጂታል ቱሎችን ይሰራሉ። ከዚህ በፊት ቅድምም እንዳነሳሽው በጣም ላለፉት 10-15 ዓመታት በጣም ብዙ የዲጂታል ፕላትፎርሞች የኤችኤምአይኤስ ላይ መረጃ አያያዝን ለማዘመን በጣም ብዙ ጥረቶች ተደርገዋል። የኢንተርናል ስራዎች የሆስፒታል፣ የጤና ጣቢያ፣ በወረዳ በተለያየ ደረጃ የሚሰሩ የመረጃ አሰባሰብ ስርዓት ላይ በጣም ብዙ ስራ ነው የተሰራው። ሆኖም ግን ያው ወደ ክላይንቶች ወደ ታካሚ ወደ ማህበረሰቡ የሚሄዱ ሲስተሞች ብዙም አልነበሩንም። ስለዚህ በቅርብ ጊዜ እንግዲህ እንደሚታወቀው የጤንነቴ የአምቡላንስ ዲስፓቺንግ እና የ952 ሲስተሞች ኦፊሻሊ ሳይንስ ሙዚየም ላይ ላውንች ተደርጎ ነበረ። እዛ ውስጥ እንግዲህ አንዱ ጤንነቴ ነው። ጤንነቴ በጣም ኢምፖርታንት ነው። ያው መድኃኒት ማግኘት ብቻ ሳይሆን እንደ ሀገር የጤና መረጃ ስፔሻሊ ከመድኃኒት መረጃ አያያዝ ጋር የሚያመጣው ኢምፕሊኬሽን በጣም ትልቅ ነው። ስለዚህ አሁን በቀላሉ ሰዎች በስልካቸው በአቅራቢያቸው ካሉት ፋርማሲዎች በስራ በህግ የታዘዘ ፕሪስክሪፕሽን የተሰጣቸውን መድኃኒት እንዲገዙ ይረዳቸዋል ማለት ነው። ስለዚህ የዚህ ትልቁ ቤኔፊቱ ምንድን ነው? አንደኛ የት ተቋም ላይ ምን አይነት መድኃኒት አለ የሚለውን ያያሉ። ሁለተኛ ደግሞ
እዛ ላይ የሚገቡት እንግዲህ ያው ኦፊሻሊ የታወቁ መድኃኒቶች ፕሮፐርሊ ይመዘገባሉ። ይሄም ደግሞ ለማህበረሰቡ አንድ ትልቅ ኮንፊደንስ ይፈጥራል። አፕ ላይ ያየን የምንገዛው ነገር ሞር መንግስትም ያውቀዋል፣ ጤና ሚኒስቴርም ፎሎ ያደርጋል። ይሄ ደግሞ አንድ ትልቅ አድቫንቴጅ ነው ማለት ነው ለኮሚኒቲው። ቀጥሎ ደግሞ እዛ ላይ የሚወጡ ፕራይሶች አሉ። ያው የፕራይሱ ጉዳይ እንግዲህ እንደ ፍሪ ገበያ ስለሆነ ተገልጋዩ አይቶ ከሚሻለው ፋርማሲ የተሻለ እንትን መግዛት የሚችል ነገር ስለሚፈጥርለት በአጠቃላይ ተገልጋዮቹ ከዚህ በፊት መድኃኒት ለማግኘት አንዳንድ መድኃኒቶች በቅርበት ማግኘት የሚያስቸግሩ አሉ። መድኃኒት ፍለጋ በታክሲ ሰዎች ሲመላለሱ ሲቸገሩ የሚታዩ ነበረ። እሱም ያው ሰው ያለ ሰው የሚሯሯጥለት ያለ በተለይ አሁን ምሽት ላይ ሌሊት ላይ ይሄ ነገር ሲሆን ኢሚዲየትሊ ኦፕን የሆኑ ኢሚዲየትሊ መግዛት የሚችሉ ፋርማሲዎች የትኞቹ እንደሆኑ መለየት ያስችላል። ሶ በአጠቃላይ እንግዲህ ይሄኛው አፕ ባደጉት ሀገራት ያው ከዚህ በፊት በጣም የተለመዱ ናቸው። መድኃኒት ብቻ ሳይሆን የተለያዩ ኮስሞቲክሶች በየፋርማሲው የሚሸጡ ነገሮችን ኦንላይን አዘው እስከ መግዛት የሚያስችላቸው ቴክኖሎጂ ያንኑ እኛ ሀገር ላይ አሁን ይሄንን መተግበር ተጀምሯል ማለት ነው። ስለዚህ በጣም ብዙ ቤኔፊት አለው። ለፋርማሲዎችም ራሱ ትልቅ ጥቅም አለው። ያ ማለት ምንድነው? ምን አይነት መድኃኒት እንዳላቸው ስቶኪን ስቶክ አውት በደንብ ማኔጅ ያደርጋሉ። ትርፋቸውን በደንብ ይለያሉ። ከእያንዳንዱ መድኃኒት የሚያገኙትን ትርፎችን በደንብ ለቁጥጥር በጣም ምቹ ነው ማለት ነው ለፋርማሲዎቹም። ሶ ለነሱ አንዱ ትልቁ አድቫንቴጅ ጤንነቴ ይሄንን እድል ባያመጣላቸው ኖሮ ለየፋርማሲያቸው ብር አውጥቶ ነበረ ሶፍትዌር ዴቨሎፕ የሚያስደርጉት። ስለዚህ አሁን የጤና ሚኒስቴር ይሄንን በነጻ ይጠቀማሉ። የፋርማሲ ሳይድ አለው። ፋርማሲዎቹ መድኃኒቶቻቸውን ያስገባሉ፣ ሞኒተር ያደርጉበታል። በክላይንት ሳይድ ደግሞ ተገልጋዮች በስልኮቻቸው በቀላሉ መድኃኒቶችን ከቅርበት ተቋም ፋርማሲዎች ማግኘት ይችላሉ። እንደ ሀገርም ደግሞ ትልቅ ዴታ ነው ጀነሬት የሚደረገው። ሶ በአጠቃላይ ምን አይነት መድኃኒቶች በብዛት እየታዘዙ ነው የሚለውን በደንብ ማየት ይቻላል። እንደ ሀገር የመድኃኒት አቅርቦት ጋር ተያይዞም እነዚህ መረጃዎች በጣም ጠቃሚ ነው የሚሆኑት። ስለዚህ በጣም በብዙ አቅጣጫ ብናየው ጤንነቴ አፕሊኬሽን አፕ ስቶር እና ፕሌይ ስቶር ላይ ወጣ ሶፍትዌር ብቻ ሳይሆን ከጀርባው የሚጠቀሙ በጣም ብዙ ስቴክሆልደሮች ያሉበት ስለሆነ በጣም ትልቅ ሲስተም ነው የምለው። እንግዲህ ያው ይሄ ሲስተም ሲበለጽግ አንድ በጣም ቆንጆ ነገር በሀገር ውስጥ ባሉ ባለሙያዎች ነው። እንግዲህ የወጣት ሀገር ናት ኢትዮጵያ እየተባለ እንግዲህ ብዙ ጊዜ ይነገራል፣ የምናየውም ነገር ነው። ይሄ አንደኛው በጎ ነገሩ የአሁን ወጣት በተለይ ቴክኖሎጂን በመጠቀም በማዘመን ረገድ ያለው ፍላጎትም አለ። ደግሞ እንደነዚህ አይነት መሰረተ ልማቶች ደግሞ ወይ ደግሞ እድሎች ሲኖሩ ቆንጆ ሆነ ማለት ነው። ፍላጎት አለ፣ አቅርቦቱን ስናመጣ በዛ ልክ ይጣጣማል። ምናልባት በኋላችን ነገር ልናነሳ እንችላለን ካለው ፍላጎት ጋር ያለውን ነገር ማለት ነው። ጤንነቴ ሲተገበር እንግዲህ በጣም ብዙ መረጃዎች የማሰባሰብ ሂደት ታልፎ ነው ብዬ አስባለሁኝ እና ቀላል አይሆንም። ከጀርባ ያለው ጉዞ በጣም ብዙ ዳታዎች፣ ብዙ የሕክምና ተቋማት፣ ብዙ አይነት ነገሮች አሉ ከጀርባ የሚሰሩ መረጃው ተሰባስቦ እዛ ቋት ውስጥ ገብቶ ነው እንግዲህ ይሄ መተግበሪያ የሚበለጽገውና እንደው ሂደቱ ላይ እንዴት እንደነበረ ትንሽ ብናነሳ ደስ ይለኛል። እሺ፣ በጣም ጥሩ። እንግዲህ እንደዚህ አይነት ሶፍትዌሮች ሲበለጽጉ ያው የሚሄዱት ሂደት አላቸው። ቴክኖሎጂን ከማበልጸግ ስንነሳ ከፍላጎት ነው የምንነሳው። ሪኳየርመንት እንለዋለን። አንድ ጤንነቴን የተባለ ሶሉሽን ስንሰራ ምን ምን አገልግሎት እንዲሰጥልን ያ ሶፍትዌር የሚለው ሪኳየርመንቱ የሶፍትዌሩ አንድ አካል ይሆናል ማለት ነው። ሶፍትዌሩ ላይ የምናያቸው ፋንክሽናሊቲዎች የሚሰጠን ሰርቪስ በሪኳየርመንት ከተገልጋዮቻችን አንጻር ከኛ ከምንሰጠው ሰርቪስ አንጻር ሶፍትዌሩ በዛ ይመራል። ከዛ በኋላ ደግሞ ሶፍትዌሩ ከተሰራ በኋላ ያ ሶፍትዌር ብቻውን የሚሰራው ነገር የለም። ቆሙ ውስጡ መረጃዎች መግባት አለባቸውና በዛ ሂደት ውስጥ የታለፈው ስራ በጣም ረጅም ስራ ነው የተሰራው። እንደሚታወቀው እንግዲህ ለምሳሌ ጤንነት ላይ ያሉት በአሁኑ ወቅት ከ1000 በላይ የሚሆኑ የፋርማሲ አገልግሎት የሚሰጡ ተቋማት ገብተዋል መረጃቸው እጃቸው ላይ ምን መድኃኒት አለ፣ በምን ስቶክ፣ ኤክስፓየሪ ዴቱ፣ ብራንዱ
ይህ ሁላ መረጃ ወደ ጤንነት መግባት ነበረበት። ያ እንግዲህ ከተቋማቱ ጋር ትብብር ባይኖር ኖሮ መስራት የማይቻል ነገር ነበርና በዚህ አጋጣሚ አሁን አዲስ አበባ ላይ ነው ይሄን ጤንነት አሁን የጀመርነው። አዲስ አበባ የሚገኙ የግል ፋርማሲዎች መረጃዎቻቸውን በማስገባት እጃቸው ላይ ያለውን ስቶክ ዋጋቸውን ጭምር በማስገባት ትልቅ አስተዋጽኦ አድርገዋልና መረጃውን ማስገባታቸው ከዛ በኋላ ያንን ነገር ደግሞ ለክላይንቶቻችን ቪዚብል እንዲሆን ማድረግ ትልቅ ሂደት ይጠይቃልና ከቴክኖሎጂው ባሻገር ቴክኖሎጂ ይዞ ሲመጣ ውስጡ የሚመጣው መረጃ አፕቱዴትድ መሆን አለበት። በየቀኑ ሲሸጡ ያ መድኃኒት እየቀነሰ መምጣት አለበት። አዲስ መድኃኒት ሲያስገቡ እዛ ላይ ቪዚብል መሆን አለበት እና ይሄ ሁላ ሂደት ሁል ጊዜ የሰዎችን እንትን ይፈልጋል። የሰዎችን እዛ ላይ ይሄዱ ኢንተራክት እያደረጉ መድኃኒት ሲቀንስ ከዛ ላይ አውቶማቲካሊ ይቀንሳል። ኦፍ ኮርስ ግን በዛ በሲስተም ካልሸጡት ስቶክ ላይ ያለውና ሶፍትዌሩ ላይ የሚታየው ሊለያይ ይችላል። ስለዚህ ያ መረጃ በትክክል አፕቱዴት መሆን አለበት። ያንን ማድረግ አንድ ነገር ነው። መድኃኒቶች ስቶክ አውት ሲሆኑ ቶሎ አዘው ለተገልጋዮቻቸው ማቅረብ አንድ ነገር ነው። አዲስ መድኃኒት ሲገባም ሶፍትዌሩ ይፈቅዳል። አዞፍት የገቡትን ብቻ መድኃኒቶች ሳይሆን አዳዲስ ብራንዶች ሊመጡ ይችላሉ። ያንንም ማሳየት ትልቅ የስራ ሂደት ነውና የሚጠይቀው ቴክኖሎጂውን ከማልማት ጀምሮ ውስጡ ያለው መረጃ ጊዜያዊና ወቅቱን የጠበቀ ማድረግ ትልቅ ሂደት ስለሚጠይቅ ትልቅ ፕሮሰስ ነበረውም። አይ ሆፕ ሁሉም ሰዎች ስላመኑበትም ይመስለኛል ጠቀሜታውን ስለተረዱትም ሰክሰስፉል ሆኗል። ስለዚህ አሁን ባለን መረጃ ተነስተን በተማርናቸው ሌሰኖች ወደ ክልል ስናወርደው ከዚህ በተሻለ ጊዜና በአጭር ጊዜ ውስጥ እንተገብረዋለን ብዬ አስባለሁ። ኢምፕሊሜንቴሽኑ ለአሁኑ አዲስ አበባ ላይ በጥሩ ሁኔታ የአስፈላጊ ኢንፍራስትራክቸር ሬዲ ተደርጎ ተጀምሯል። ቅድም እንዳለው ከ1700 በላይ ፋርማሲዎች ስልጠና ሰጥተናቸዋል። ከዛ በኋላ መረጃ ሲያስገቡ ደግሞ አብረን ሰርተናል። የተወሰኑ መረጃዎችን ሲያስገቡ አሳይተናቸዋል። ይሄ ጥሩ ጅማሮ ነው። እነሱም ደግሞ በጣም ፈቃደኛ ሆነው አሁን በየጊዜው ዴታ ቤዛቸውን አፕዴት እያደረጉ እየሰሩ ነው ያለው። ሶ አጠቃላይ መረጃውን ከሆስቲንግ ከምናምን ጋር ተያይዞ ያለውን በሙሉ ያው በመንግስት ነው፣ የጤና ሚኒስቴር ነው። ሶ ማኔጅመንቱም የጤና ሚኒስቴር ነው፣ ኮስቱም የጤና ሚኒስቴር ነው ከበር የሚያደርገው። ከዛ ውጪ ፋርማሲዎችም እንደዚሁም ደግሞ ተገልጋዩም በነጻ ነው አገልግሎቱን የሚወስደው። ከዛ በመቀጠል እንግዲህ ወደ ሪጅኖችም ለመሄድ የተለያዩ ጥናቶችን እያደረግን ነው። አሁን በቅርብ ጊዜ እንግዲህ በክልሎች ላይ ክልል ከተሞችና እያለን እያሰፋን እንሄዳለን። ለዛ የሚሆንም በቂ ዝግጅትም እየተደረገ ስለሆነ እንደ ሀገር የማስፋቱ ፕሮባቢሊቲ በጣም ትልቅ ነው ማለት ነው በቅርብ ጊዜ ውስጥ። ከአንድ የሕክምና ተቋም ወደ ሌላ የሕክምና ተቋም ሪፈር በመባል ይኬዳል። ብዙ ጊዜ እንግዲህ ከዚህ ከምንታከምበት የጤና ተቋም ከአቅም በላይ የሆኑ የሕክምና ጉዳዮች ሲኖሩ ማለት ነውና ሰውም ሲቸገር ያለሁኝ እንደዚህ በእኔም የገጠመኝ አንዳንድ ነገር ይኖራልና በጣም ብዙ ወረቀቶች ይኖሩናል። የሕክምና ታሪኮቻችን በእጃችን ነው የሚሆኑት ሀርድ ኮፒ ሆኖ ማለት ነው። ስለዚህ አዲስ ወደ ሪፈር ወደ ተባልንበት ስንሄድ ግዴታ እነዛ መረጃዎች አስፈላጊ ናቸው እና ምን መለከታለው ወይ ወረቀት ይጠፋል፣ የምርመራ ሰነዶች ይጠፉና ድጋሜ ምርመራዎች ይታዘዛሉ። ትልልቅ የማሽን ምርመራዎችም ሊሆኑ ይችላል፣ ኤክስሬይ፣ ኤምአርአይ፣ ብዙ ነገሮች ማለት ነውና ይሄኛው የጤናውን ዘርፍ ዲጂታል ማድረጉ በእርግጠኝነት ፔፐርለስ የሆነ የሕክምና ፕሮሰስ ውስጥ የሚከት ይመስለኛልና እስቲ ዴቪድ ነገር ኤግዛክትሊ አሁን እንዳልሽው አንዱ በሕክምና ሂደት ውስጥ ከሚቀድመን ችግር ውስጥ አንዱ ታካሚዎች አንድ ሕክምና ተቋም ላይ ሄደው ያንን ሰርቪስ ባያገኙትና ያ ተቋም በሆነ አጋጣሚ ያ ሰርቪሱ ከአቅሙ በላይ ሆኖበት ወደ ሌላ ተቋም እነኛን ክላይንቶቻችንን እንዲሄዱ ቢያዝ ሁለት ቻሌንጅ ገጥመዋል። አንደኛ የመጀመሪያው ሆነው ያ ሰርቪስ የት ተቋም ይገኛል፣ በዛ አቅራቢያ የትኞቹ ተቋማቶች ያ ታካሚ የገጠመውን ችግር ሊፈቱ የሚችሉ የትኞቹ ተቋሞች ምን አገልግሎት አላቸው የሚለው ማግኘት በጣም አስቸጋሪ ነበር። አንድ ዝም ብሎ ነው የሚጻፈው እዛ ሄዶ ያ ተገልጋይ ያን ሰርቪስ ሊያጣውም ይችላል። ስለዚህ ለሌላ እንግልት ሊጋረጥ ይችላል። አንድ እሱ ነው። ሁለተኛ ደግሞ የበሽተኛው መረጃ እዛ ተቋም ላይ ነው የሚቀረው። እንዳልሽው ላቦራቶሪ ምርመራ አካሂዶ ሊሆን ይችላል፣ ደም ሰጥቶ ሊሆን ይችላል። እነዛ ሁላ መረጃዎች ከበሽተኛው ጋራ በወረቀት ተሸክሟቸው ነው ሊሄድ የሚችለው። ይሄ ምን እናለው መረጃዎቹ ሊጠፉ ይችላሉ። በመሀል ላይ ያንን ተሸክሞ መሄድ ደግሞ ሜዲኮ ሌጋል ኢሹ የሚባል ነገር አለ። የፔሸንት መረጃ በጣም ሴንሲቲቭ ነው።
እንደምንም መረጃ ፕራይቬሲ ያለው እኮ ሜዲካል ሌጋል ምን ፕራይቬሲ የምንለው ነውና ማየት የሚገባው ግለሰብ ነው እንጂ አንድን ግለሰብ የመረጃውን ማየት የሚችለው ለማንም የሚጋለጥ አይደለም። የግለሰብ የጤና መረጃና መረጃው ቢጠፋ የሚያስከትለው ጉዳት አለ። ከዛ ውጭ ደግሞ ማየት የማይገባቸው ሰዎች አንድን የግለሰብ የመረጃውን ሊያውበት አይገባምና ያ መረጃውን ተሸክሞ ነው ጥቁር አንበሳ ለሴ ያን ሕክምና ሪፈራል የተባለው ወደ ሌላ ተቋም ቢሆን ያ በሽተኛ የሕክምና መረጃውን ይዞ መጓዝ ይጠበቅበታል። በመሀል እንደምታውቂው ያንን መረጃ ይዞ ካልሄደና በትክክል ያ መረጃ ካልደረሰ ለሁለተኛ እንግልት ይጋረዳል ማለት ነው። የላቦራቶሪ ምርመራ ደግሞ ሊያካሂድ ነው። አንዳንድ ምርመራዎች ደግሞ እንደ ኤክስሬይ ያሉ ምርመራዎች ደግሞ በየጊዜው ሊያካሂዱላ ይችላሉ። ስለዚህ ያ ታካሚ ለሌላ ሁላ ሊጋለጥ ይችላል እና የሪፈራል ሊንኬጅ አሁን አንዱ ዲጂታላይዜሽን ካመጣልን አንዱ ተቋማቶቻችንን ሪፈራል ሊንኬጅ ሶፍትዌር ዘርግተንላቸዋል። ስለዚህ አንድ ተቋም ላይ ያለ ሪፈራል የሚሰጥ ባለሙያ ያንን ሰርቪስ ሲልከው በትክክል ያ ሰርቪስ እዛኛው ተቋም ላይ እንዳለ ያውቃል። ሁለተኛ ደግሞ ያ ተቋም ለዛ ተገልጋይ ተኝቶ የሚታከም ከሆነ የመኝታ አገልግሎቱ አለ ወይ የሚለውን ያያል። ስለዚህ በሽተኛው ሲሄድ በትክክል ያን ሰርቪስ እንደሚያገኝና ተስተናግዶ እንደሚወጣ እርግጠኛ ሆኖ ይሄዳል። ዲጂታል ጤና ክፍያን ቅድም በተወሰነ መልኩ ለማንሳት ሞክረናልና አንደኛው ደግሞ ተገልጋይ ወደ ሕክምና ተቋም ሲሄድ ከሚቸገርበት ነገር ምንድነው? ምን ያህል ለሚያስፈልገኝ የሚባል ነገር አለ። ከዛ ደግሞ ምን አለ ማሳዣ የሚባል ነገር አለ። ይሄን ያህል ብር አስቀምጡና ከዛ ተኝታችሁ ትታከማላችሁ የሚል አሰራሩ እንደዛም ስለሆነ ማለት ነው። ስለዚህ እነዛን ሁላ ነገሮች ካሽ ይዞ ያው የሚታከም ሰው ለጤና የሚወጣ ነገር ሲኖር ያው የግድ የሚሆንባቸው ነገሮች ሲኖሩ ብዙ ገንዘብ ይዞ ወደ ሆስፒታል የሚሄድ ነገር አለና አሁን የጤንነት ብላችሁ ያመጣችሁት ነገር ይሄን ሁላ እንደሚያስቀር ነው። ትንሽ እናወራበት። አዎ እንግዲህ አሁን እንደጠቀሽው በአሁኑ ጊዜ ካሽን ተሸክሞ በተለያዩ አገልግሎት ተቋማት ላይ መሄድ ወደ ኋላ እየቀረ ነውና ከብዙ ነገር አንጻር ከደህንነት አንጻር ከሴፍቲ አንጻር ሰዎች ካሽን ተሸክመው ሲዞሩ በተለያየ ነገር ችግር ይገጥማቸዋልና ሕክምና አገልግሎት ላይ ሰርቪስ ስንሰጣቸው ክፍያዎች አሉ። በየተለያየ ቦታ ላይ በካርድ ክፍል ጀምሮ በተለያየ ክፍያ ቦታዎች ላይ ሲሄዱ ካሽ የምንቀበልበት ሁኔታ ነበር። ከ10 ብር ጀምሮ እንግዲህ ከትልቁ ብር ድረስ ከትልቁ ጀምሮ ከትንሿ ካርድ ማውጫ ጀምሮ ትልልቁ ላቦራቶሪ ምርመራ ማስያዣ እንዳልሽው ትልልቅ ስራዎች ሲሰሩ ማስያዣዎች ጀምሮ ካሽ እንዲከፍሉ ለዛውም ስንት እንደሚከፍሉ ስለማያውቁ እጃቸው ላይ ያለው ብር ካልበቃቸው ከሰው ደውለው መጠየቅ ሊጠበቅባቸው ይችላል። ወይንም እዛ አካባቢ ካለ ሰው መበደር ወይንም ደግሞ አገልግሎቱን አቋርጠው ወደ ቤታቸው እንዲመለሱ ይችሉ ነበር። አሁን ግን በእንደዚህ ባመጣ ነው እንደ ጤንነት ላይ እየተገበርን ያለው ምንድነው ዲጂታል ፔመንት አማራጮችን ኢንቴግሬት ተደርገው ነው። ኦፍ ኮርስ ሙሉ ለሙሉ አሁን ባለው ደረጃ ካሽ ለስነ ብለን ባንልም አሁን ግን ኦፖርቹኒቲውን ጅማሮን አቀርባል። ስለዚህ ያንን ግልጋሎት የሚፈልግ በተገልጋያችን ሲመጣ ሞባይሉን ተጠቅሞ ከየትኛውም የክፍያ ስርዓት ላይ በአንዱ ላይ አልገደብነውም። ሁሉም የክፍያ ስርዓቶቻችንን በሁሉም ባንክ ስርዓቶች ክፍያቸውን ሲፈጽሙ ያን የፈለጉትን ጤንነት ላይ ያለው ለምሳሌ ብንወስድ መድኃኒት ከሆነ የሚገዙት ክፍያቸውን እዛ ኦንላይን ከፍለው መድኃኒቱ ወደ እነሱ በቃ ለነሱ ሴቭ ይደረግላቸዋል። ኦፍ ኮርስ ፕሪስክሪፕሽን ይዘው ነው የሚቀበሉት እዛ ፋርማሲ ላይ ሄደው የሚቀበሉት። ግን እስከዛ እስከሄዱ ድረስ ከፍለው በእርግጠኝነት መድኃኒቱ እንደሚያገኙት ይሄዳሉና ካሽለስ ማድረጋችን አንዱ ምንድነው አንደኛ ካሽ በኪሳቸው ባይኖራቸው ያንን መድኃኒት መግዛት ላይችሉ ነበረ። ካሽ እስኪያመጡ ድረስ መድኃኒቱን ሊያጡት ይችሉ ነበረ። ሁለተኛ ግምታዊ ነው። አንድ ጤና ተቋም መድኃኒት ልገዛ ሲሄድ በእጄ ይዤው የሚሄደው ብር ለዛ አገልግሎት ይበቃኛል አይበቃኛል የሚለውን በግምት ነው የሚሄደው። ስለዚህ ለመመለስም አለና ያንን ያልተገመተ የግዢ ስርዓትን ዲጂታሊ ሰውየው እጁ ላይ በኪሱ ባለው ዋሌቱ ላይ ባለው ሞባይል ፎን ክፍያውን አገልግሎቱን ከፍሎ የብድር አገልግሎትም ክሬዲት የሚሰጡ አሉ እንደ ቴሌብር ያሉና እንደው ክሬዲት እንኳን ባይኖረው በእነዛ ሁሉ አገልግሎቶች ተጠቅሞ የፈለገውን አገልግሎት ይዞ ይሄዳልና ዲጂታል ፔመንት አሁን ጤንነት ላይ የጀመር ነው። ኦፍ ኮርስ ሌሎችም ላይ እየወሰድ ነው። አሁን ጤና ተቋማት ላይ ያሉን ኤምአር ሲስተሞቻችን የተገበርን ያለ ነው። ከካርድ ክፍል ጀምሮ ላቦራቶሪ ሲመረመሩ ኦፒዲ አልጋ ሲተኙ የትኛውም ተመላላሽ ሕክምና ላይ ለሚያገኛቸው ሰርቪስ ክፍያዎች የዲጂታል ፔመንትን እንዳማራጭ እያቀረብ ነው ለህብረተሰባችን። ስለዚህ ካሁን በኋላ ተገልጋዮቻችን ጤና ተቋም ሲመጡ ነሰሰርሊ ብር ይዤ መሄድ አለብኝ የሚለው እየቀረ መሆኑን በዚሁም ማሳወቅ እፈልጋለሁ። ስለዚህ እንደ አንድ አማራጭ የትም ቦታ ላይ ሰርቪስ ስናገኝ
በዲጂታል እንደምንከፍለው ጤና ሰርቪስም ስንሰጥ በዲጂታል አማራጭ መኖሩን በዚሁ ማሳወቅ ፈልጋለሁ። መልካም፣ በጣም ቆንጆ ነው። እንደነዚህ አይነት መረጃ ማሰባሰቢያ ቋጦች እንደ ሀገር ትልቅ የመረጃ ምንጮች ናቸው ብዬ አስባለሁኝ። ለምሳሌ በቀጣይ በጤናው ዘርፍ ላይ ሊሰሩ የሚታሰቡ ትልልቅ ስራዎች ካሉ ይህኛውን እንደ መነሻ ማድረግ ይቻላል። የትኛው አካባቢ የትኛው አይነት ህመም የበለጠ ያጠቃል? አዲስ አበባ ላይ የወባ መድኃኒት ያን ያህል ላያስፈልግ ይችላል። የት ነው ታዲያ የሚያስፈልገው የሚሉ ነገሮችን ለማወቅ ስለዚህ እንደነዚህ አይነት ነገሮች የነገ ትልልቅ ስራዎችን ለመስራት የእቅድ ምንጭም ይሆናሉ ብዬ አስባለሁኝ። እና እንዴት አያችሁት? ይሄኛው በጣም አንዱ ትልቁ ነገር ትንሽ በተቀደም በትንሹ አንስቻለሁ። መረጃዎች ከተሰበሰቡ በኋላ መጨረሻ ላይ ለብዙ ነገር ነው የሚውለው። ለጥናት ለምርምር ይሆናል፣ ለፕላኒንግ የተለያዩ ፕላኖችን ለመስራት ይውላል። ሰው አሁን እየተሰራ ያለው እንደ ሀገር የምናመጣቸው መረጃዎች መጨረሻ ላይ ለተለያዩ አካላት በየደረጃው ያሉት ወረዳ ጤና ጣቢያ የሚሆን ሆስፒታል የሚሆን በየደረጃ ያሉ አካላት ለውሳኔ የሚበቃ አይነት ሲስተም ነው ማለት ነው። ሶ ያንን የሚያቀርብም ሲስተም አለን። ከዛ ጋር በማናበብ መረጃዎች በቀላሉ እንዲቀርቡ ይሆናሉ ማለት ነው። ስለዚህ ሲስተሞቻችን ዳታ መሰብሰብ ብቻ አይደለም ወይ ክላይንቶችን መደገፍ ብቻ ሳይሆን ውሳኔ ሰጪ አካላትንም የሚደግፍ አይነት ነው ማለት ነው። ስለዚህ የምናመጣቸው መረጃዎች በጣም ወሳኝ ናቸው፣ ኢምፖርታንት ናቸው ነው ማለት ነው። ምን ትላለህ ዳዊት? እዚህ ኤግዛክትሊ እንዳነሳሽ ነው። መረጃ አንዱ ጠቀሜታው በወቅቱ ለምንሰጣቸው አገልግሎቶች በመረጃ ላይ የተመሰረተው ውሳኔ እንወስንባቸዋለን። ሕክምና ሰርቪስ ስንሰጥ ውሳኔ ነው የምንሰጠው። በመጣው መረጃ ላይ ተነስተን መድኃኒት እናዛለን፣ የሚሰሩ ስራዎችን እናዛለን። ይሄ አንዱ ነው። ሌላው ደግሞ እንደዚህ በሎንግ ተርም የሚሰበሰቡ መረጃዎች ለሪሶርስ ፕላኒንግ በጣም ትልቅ ጠቀሜታ ነው ያነሳሽው። አሁን ለምሳሌ አንቺ እንዳነሳሽው ሕክምና ሰርቪስ ስንሰጥ መድኃኒቶቻችን ስለ መድኃኒት የምንሰበስበው መረጃ ምንን ያመላክተናል? ኔክስት የምንገዛቸው ግዢዎች ሀፋዛርድ ላይ ሆኑ ማለት ነው። አዲስ አበባ አካባቢ ላይ የምንሰጣቸው መድኃኒቶች የተሰበሰበ መረጃ ካለን ለአዲስ አበባ የምናሰራጨው መድኃኒት አዲስ አበባ ላይ ለሚሰጡ ሰርቪሶችና ለሚመጡ ህክምናዎች ነው እንጂ አላስፈላጊ መድኃኒት አዲስ አበባ ላይ ይከማች ማለት ነው። ያ መድኃኒት ምናልባት ሁመራ አካባቢ ይሆናል የሚያስፈልገው፣ ወባማ አካባቢ ላይ አዲስ አበባ ላይ ያ ዲዚዝ እየተሰጠ ካልሆነ ሰርቪሱ ስንሰጥ ያ መድኃኒት እየሄደ ካልሆነ ያ ምንን ያመለክተናል? ኦፍ ኮርስ ያ መድኃኒት እዚያ አካባቢ ላይ አላስፈላጊ ኤክሰስ እየተጠቀምን ነው። ስለዚህ መድኃኒት በጣም ስኬርስ ሪሶርስ ነው። በኢትዮጵያ በጣም ኤክስፔንሲቭ ነው። በቢሊየን ዶላር እየወጣ ነው የምንገዛው። ያ መድኃኒት ደግሞ በደንብ ፕሮፐርሊ ማኔጅ ካላደረግነውና እንደፈለገን በተለያዩ ተቋማት ላይ አላስፈላጊ መድኃኒት ማስቀመጥ ትልቅ ዋጋ ነው የሚያስከፍለንና እንደዚህ አይነት መረጃዎች ምን ይጠቅሙናል? ግዢ ስርዓታችንን ያቀላጥፉልናል። ነገ መድኃኒት ምን አይነት መድኃኒቶች ያስፈልጉኛል አሁን ካለኝ መረጃ ላይ ፎርካስት ማድረግ ይጠቅመኛል። ሁለተኛ መድኃኒት ዲስትሪቢዩሽኖቻችን ለተቋማት መድኃኒት ስንልክ እዛ አካባቢ ለሚያስፈልጉት ህክምናዎች የሚያስፈልጉ መድኃኒቶች እንጂ አላስፈላጊ መድኃኒት አንሰጥምና መረጃ አንዱ ጠቀሜታው ዴይ ቱ ዴይ ከምንወስናቸው በተጨማሪ ለሎንግ ተርም ፕላን የጤና ፖሊሲንም እስከ መቅረጽ ይጠቅሙናል። ጤና ፖሊሲዎቻችን መከላከል ላይ ከሆነ ተላላፊ ያልሆኑ በሽታዎች ላይ የሚያተኩር ከሆነ እነዚህ መረጃዎች ናቸው ኢንዲኬት የሚያደርጉ የትኞቹ በሽታዎች ናቸው ከሰጠናቸው ሰርቪስ መረጃ ሰብስበን የትኞቹ በሽታዎች ናቸው በጣም እየበዙ የመጡት። ስለዚህ የጤና ፖሊሲ የትኞቹ ላይ ነው ማተኮር ያለበት የሚለውንና ከእለት ውሳኔ ጀምሮ ከአጭር ውሳኔ ጀምሮ እስከ ሎንግ የሀገር አቀፍ የጤና ፖሊሲን እስከ መቅረጽ ያደርሳሉና የምንዘረጋቸው መረጃ ስርዓቶች የምንሰበስበው መረጃ ጠቀሜታው ይሄ ነው የሚባል አይደለምና በጣም ጠቀሜታ አላቸው። ለሌሎች ባለድርሻ አካላትም እንደ መረጃ ምንጭነት ያገለግላል። ለምሳሌ በትምህርቱ ዘርፍ የትኛው አይነት የህክምና ተማሪ ነው የሚያስፈልጋቸው ሀገር የሚለው ነገር በደንብ የምናይበት ነው። የሰው ኃይላችን ምን አይነት ስልጠና ያስፈልጋል? ኦን ጆብ ትሬኒንጎች አሉ አሁን በስራ ላይ ሊሰጡ የሚገባቸው እነዛ ነገሮች ለማየት የተዘረጋውን ሲስተም በደንብ ደግሞ ጥቅም ላይ ካዋለ አገልግሎት ተቀባዩ ነገር ደግሞ ሰጪው በራሱ ተቋማቱ ትልቅ የሆነ ጥቅም ነው የሚያገኙት። አሁን ይሄ ነው ብለን ማንለው በጊዜ ሂደት ብቻ ጥቅም ላይ ሲውል አንዳንዴ ያልጠበቅነው ነው ሪዘልት እናገኛለንና እነዛ ነገሮች በሙሉ በደንብ ሞኒተር እየተደረጉ ስራ ላይ ከዋሉ የጤናውን ሴክተር
በደንብ በጣም ዘመናዊ ቀልጣፋ አገልግሎት ሰጪ ተቋም ያደርጋሉ የሚል ትልቅ እምነት አለኝ። ሌላኛው ከጤንነት ጎን ለጎን እንትን ያለው የተመረቀው ለበጎ ነው። ለበጎ 633 አምቡላንስ ዲስፓች ስለሱ ነገር ደግሞ እናራስተ አምቡላንስ ያው እንግዲህ አንደኛው ትልቁ ሲስተም እንደ ሀገር የሚያስፈልገው የአምቡላንስ ዲስፓቺንግ ነው። ሰዎች በቀላሉ በሾርት ነምበር ደውለው ኦር በአፕ አሁን ራይድ እና መሰል ነገር ላይ የምናያቸው ነገሮች እሱን ወደ አምቡላንስ ዲስፓቺንግ ላይ አምጥተናል ማለት ነው። ስለዚህ በቀላሉ ያው ለኢመርጀንሲ ጉዳይ ሰዎች ሲቸገሩ ከዚህ በፊት የአምቡላንስ የጥሪ ቁጥር ማግኘት አስቸጋሪ ነበረ። ይሄንን ቀላል ለማድረግ የኮል ሴንተር ስታብሊሽ ተደርጎለታል። የጥሪ ማዕከል 633 ላይ በመደወል አሁን ለጊዜው ሰርቪሱ አዲስ አበባ ላይ ነው። ሁለቱም ጤንነትም የአምቡላንስ ዲስፓቺንግ ነው። አላማው ግን እንደ ሀገር የሚሰፋ ትልቅ ፕሮግራም ነው የሚሆነው። ስለዚህ ማንም አሁን 633 ላይ በመደወል በዚህ አጭር ቁጥር የአምቡላንስ አገልግሎት ማግኘት ይችላል ማለት ነው። በሌላ መንገድ ደግሞ አፖቹን ዳውንሎድ ማድረግ ይችላሉ። ፕሌይ ስቶር ላይ ገብተው ለበጎ የሚል አፕሊኬሽን አለ። እሱን ዳውንሎድ አድርገውም አገልግሎቱን ማግኘት ይቻላል ማለት ነው። ያው ጥቅሙ በአፕ ሲሆን ከየት እንደተደወለ በቀላሉ ማግኘት ይቻላል። ልክ እንደ ሜትር ታክሲዎች ቀደም እንደ ታክሲ ማለት ነው። ሎኬሽኑን ማየት ይቻላል። በአጭር ቁጥር ከሆነ ከየት እንደሆነ መንገር አለበት። ያው በዛ መንገድ ነው ሰፖርት የሚደረገው። እንግዲህ በጣም አድቮኬት እያደረግን ነው። ብዙ ሰዎች እየተጠቀሙ ነው። ተጀምሯል። አሁን አምቡላንስ አገልግሎት ለማግኘት በዲጂታል በጣም ቀለል ባለ መንገድ ቀርቧል ማለት ነው። አንዱ በተለይ አምቡላንስ ላይ እኔ ቅሬታ ብዬ የማስበው ተገልጋዩ ጋር ያለው የአምቡላንስ የቁጥር መጠን ይመስለኛል። የቁጥር መጠንና የስርጭቱ ሁኔታ አይደለ? ስለዚህ በደንብ ፌር የሆነ ፍትሃዊ የሆነ ክፍፍል የሚያደርግ ይመስለኛል። ዳይት ምን ትላለህ? እንደዚህ አይነት ሲስተሞች የሚጠቅሙን እንግዲህ አምቡላንስ ስኬርስ የሆነ ሪሶርስ ነው። አሁን ያሉን አምቡላንሶች ለሁሉም ተገልጋይ በኩል በአንድ ጊዜ ለማዳረስ ሊከብድ ይችላል። ዳሩ ግን እንደዚህ አይነት የመረጃ ስርዓቶች ምን ይጠቅሙናል? ሪሶርሶችንን በአግባቡ እንድንጠቀም ያገለግለናል። እና ለምሳሌ አንድ ተገልጋይ አምቡላንስ አገልግሎት ሲጠይቅ ያሉትን አምቡላንስ እጆቻችን ላይ ያሉትን የት ቦታ የትኛውን አምቡላንስ ዲስፓች ላድርግ ኒርባይ የሆነው አምቡላንሶቹ በተለያየ ስቴሽን ይኖራቸዋል እና ተገልጋዩ አቃቂ ቃሊቲ ቦታ ሆኖ ከሆነ የደወለው በዛ አካባቢ ካለው ሪሶርሳችን ላይ ዲስፓች ማድረግ ነውና ኤፊሽንትሊ እነዛን አምቡላንሶቻችን መጠቀም እንችላለን። በተዘዋዋሪም ያ ተገልጋይ ያንን አምቡላንስ የት ቦታ እንዳለ አምቡላንሱ መቼ እንደሚመለስ የዛ መረጃውን የሚሰጠው ባለሙያ ስለሚነግረው ስንት ደቂቃ መጠበቅ እንዳለበት አምቡላንስ አሁን ለጊዜው ባይኖር በስንት ደቂቃ ውስጥ አምቡላንስ እሱ ጋር ሊደርስ እንደሚችል በትክክል መረጃ ይደርሰዋልና ሪሶርሱን ማኔጅ ማድረግ አንድ ነገር ነው። ከዛ በኋላ ደግሞ ግልጸኝነትን የሚያስፋፋል። ስኬርስ የሆነ ሪሶርስ ግልጸኝነትም ስለሚጠይቅ አምቡላንሶቻችን በጊዜው በወቅቱ የት ቦታ ተደራሽ መሆን ይችላሉ፣ በጊዜው ስንት አምቡላንሶች አሉን፣ የትኞቹ አገልግሎት ላይ ናቸው፣ የት አካባቢ ነው ያሉትን የሚለውንና መረጃ ስለሚሰጥልን በሁለቱም ሳይድ ከተገልጋይ ሳይድም አገልግሎት ከሚሰጠው ሳይድም ጠቀሜታቸው በጣም የጎላ ነውና የአምቡላንስ ዲስፓች ሲስተማችን እንግዲህ በሁለቱም መንገድ በኮል ሴንተርም በሌላም በሞባይል አፕሊኬሽናችንም ሆነ ልክ ራይድ ሰርቪስ አገልግሎት እንደምንጠይቀው በዛ ባለሁበት አካባቢ አምቡላንስ ዲስፓች ሲስተም ስጠይቅ አምቡላንሱ የት ነው ያለው፣ በስንት ርቀት ላይ በስንት ደቂቃ እኔ ጋር ይደርሳል የሚለው መረጃ ስለሚያገኝ ለተገልጋይ ትልቅ መረጃ ይሆናል። ይህ በጣም ቆንጆ ነገር ነው። በነገራችን ላይ የአምቡላንሱ የብዙ እናቶች ያው እናት ስለሆንኩ ህይወትም መንገድ ላይ እንትን የሚቀረው የህይወትና የሞት ጉዳይ ነው አይደለ? ስለዚህ እሱ ላይ በደንብ ሰው መረጃ ካለው ደግሞ አገልግሎት ሰጪዎችም እርግጠኛ ነኝ በስልጠናዎች በተለያየ መንገድ አልፎ ነው እዚህ ጋር የሚቀመጡት። አሁን በደንብ እናነሳዋለን። ስለዚህ በሁለቱ መልኩ መግባባት ካለ የጤናውን ዘርፍ የአገልግሎት አሰጣጥ ሁኔታ በደንብ የሚያሻሽል እና ደግሞ ሰው ደስተኛ ሆኖ ወደ አገልግሎት መስጫ ተቋማት የሚሄድ ይመስለኛልና ብዙ ጊዜ ሰው ሲታመም ከህመሙ በላይ የሚያስጨንቀው ሕክምና ተቋማት ላይ ሄዶ የሚያገኘው የአገልግሎት አይነት ነው የሚሆኑ ሌላ ጭንቀት ሌላ አይነት ነገር ነው የሚፈጥሩና በእንደዚህ አይነት መልኩ የታገዘ ደግሞ
ሲኮን የበለጠ በሁለቱም ጎን አጋዥ ነገሮች ይፈጠራሉ ብዬ አስባለሁ። 952 የጥሪ ማዕከል የጤና መረጃዎችን በመስጠት ረጅም ጊዜ ቆየው እሱ ይመስለኛል እንደ ኮል ሴንተርና አሁን በተለያዩ ቋንቋዎች 5 ቋንቋ አይደል? እስቲ 952 በጣም የቆየ ሲስተም ነው። በጣም ሰፊ ስራ እየተሰራበት ያለ ነው። ስፔሻሊ በኮቪድ ጊዜ ትልቁ የጥሪ ማዕከል ነበረ። ብዙ ሰው ደውሎ ኮቪድ ብዙ ነገር አነቃቅቷል። ብዙ ነገር አስተምሮ ሄዷል። ዛሬ ጠዋት ቢሮ ከልጆች ጋር ምን እያነሳን ነበር? አጋጣሚ ቁጭ ብለን ስለ ሳኒታይዘርና ስለ ማስክ እያነሳን ነበርና አንዱ ጓደኛዬ ምን አለ ሳኒታይዘር የሀብታሞች ሀብታምና በጣም ቅንጡ ሌግዠሪ ነገር ተደርጎ ነበር የሚወሰደው። ጥሩ ሌሰን አሁን የሆነ ሰው ጉንፋን ከያዘው ቶሎ ብሎ ማስክን ያደርጋልና አንዳንድ አጋጣሚዎች ህመምም ቢሆኑ ብቻ ቆንጆ ናቸው። እሺ እና ያኔ የተጀመረ ሲስተም ነው። ለብዙዎችም በጣም ጥሩ ትምህርት የሆነ ነው። ስቲል እንግዲህ ከኮቪድም አልፎ ደግሞ አሁን አጠቃላይ የጤና ስርዓቱ ላይ የሚፈለጉ ማንኛውም ጥያቄ እና ድጋፍ የሚሰጥ ሴንተር ነው። ሶ ሪሰንትሊ እንግዲህ እንደ ጤና ሚኒስቴር ያኔ ላውንች ማድረግ ሳይሆን የነበረውን ሲስተም ሞር ለማስተዋወቅ ነበረ። ሳይንስ ሙዚየም ላይ የተደረገ ትልቅ ፕሮግራም ነበረ። እዛ ላይ የአምቡላንስ ዲስፓቺንግ ያው አዲስ ስለነበረ ነው። ጤንነቴም አዲስ ሲስተም ስለነበረ ነው። 952 ግን ኤግዚስቲንግ ሲስተማችን ሞር አድቫንስ ሆኖ ቅርብ ጊዜ ደግሞ በጣም ተሻሽሎ የጥሪ ማዕከሉም ተሻሽሎ አገልግሎቱም ሰፋ ተደርጎ የቀረበ ነው። ሰው በአጠቃላይ እንግዲህ ማንም ሰው ከጤናው ጋር ተያይዞ ማንኛውም አይነት ጥያቄ መጠየቅ ይችላል። እንደዚህም አንዳንድ ሚስጥር የሚባሉ ነገሮችን መጠየቅ ይቻላል። አንዳንዴ እኮ ጓደኛዬን ብጠይቀው እንዴ ምን ይለኛል ይሄንንማ ለሰው አጋልጭ አልተጠምንላቸውን በጣም ሚስጥራዊ የሆኑ የጤና መረጃዎችን ባይ ዘ ዌይ ብንጠቀምበት በጣም ትልቅ ጥቅም የሚሰጥ ላይን ነው። ለምን ብዙ ሰው ከጤና ጋር ተያይዞ የተለያዩ መረጃዎች የሉትም። መረጃዎች ደግሞ ብናይ ብዙም የሚቀርቡበት ሚንሶች ሰፋ ያሉ አይደለም። አሁን ጄኒውን የሆኑ መረጃዎች አንዱ የሚቀርብበት መስመር ስለሆነ 952 በተለይ ነጻ ነው። ነጻ የጥሪ ማዕከል ነው። ነጻ የጥሪ ማዕከል ነው። እዛ ላይ የሚሰጡት መረጃዎች በባለሙያዎች ጀነሬት የተደረጉ መረጃዎች ስለሆኑ አንድ ሰው ከጓደኛው ከሚያገኘው መረጃ እጅግ የተሻለ መረጃ የሚያገኘው ከእንደዚህ አይነት ተቋማት ላይ ነው። ምክንያቱም መረጃው የሐኪሞች መረጃ ነው። የሚሰጡት የምክር አገልግሎቶች እንዳልሽው መጀመሪያ ፕራይቬሲውን ይጠብቃል። አንድ ሰው ስቲግማታይዜሽን ፈርቶ የሚሰማውን ህመም ለጓደኛው ላያካፍል ይችላል። እንደዚህ አይነት 952 ግን የአንድን ግለሰብ መረጃው ሚስጥራዊነቱን ጠብቀው ዳሩ ግን የሚሰጡ መረጃ ደግሞ ታማኝ የሆነ መረጃ ከጎረቤት ከጓደኛ የሚሰጥ መረጃ ታማኝነቱ ያን ያክል ላይሆን ይችላል። ዳሩ ሰውየው ከልምዱ ካነበበው ካየውና ጤና ደግሞ በጤና ላይ የሚወሰኑ ውሳኔዎች በትራያል ኤንድ ኤረር የሚሆኑ ነገሮች አይደለም። በትክክለኛ መረጃ ላይ ተነስቶ ነው አንድ ሰው ሕክምና አገልግሎትን መሻት ያለበትና 952 ላይ የሚሰጡ መረጃዎች አንደኛ ሚስጥራዊ የጠበቁ ናቸው። ሁለተኛ የሚሰጡት መረጃዎች በጣም ተአማኒ ናቸውና ተገልጋዮቻችን እንደዚህ አይነት መረጃ ሲያገኙ የሚያገኙት መረጃ ትክክለኛ መሆኑን ኮንፊደንስ ሊኖራቸው ይገባል። ሁለተኛ ደግሞ የሚሰጡት ግላዊ መረጃቸው ለሶስተኛ ወገን ያነነሱ ፍቃድ ማንም እንደማያው እርግጠኛ ይሆን። ለጓደኛ ብናወራው ነገ ሚስጥር ሊወጣብኝ ይችላል ሊሉ ይችላሉ። እንደዚህ አይነት የኛ ተቋማት ያሉ መረጃዎች ግን ሚስጥራዊነታቸው በህግ የተጠበቀ ስለሆነ ትልቅ ነገሮች ናቸው። ይሄ ሁላ ስራ ሲሰራ ከጀርባ በጣም ብዙ መሰረተ ልማቶች ተሰርቷል ብዬ አስባለሁ። የሰው ኃይል ማሟላት ሊሆን ይችላል፣ ስልጠናዎች ሊሆኑ ይችላሉ። ዲጂታል ጤና ደግሞ ብለን ስንል የሚያስፈልጉ ኢኩዊፕመንቶች አሉ፣ ማቴሪያሎች አሉ። የላፕቶፕ ዋጋ ስንት ነው? የኮምፒውተር እና ምን ላቸው ነገሮች አሉና ምን ነገሮች ተሰርቷል? እንደው ለመችስ በዚህ ነገር ምን ነበር የተሰሩ ነገሮች? እነሱ ናቸው መነሻ። እንዳልሽው ያው የዲጂታል ሲስተም ሲሰሩ በጣም ሪሶርስ ኢንቴንሲቭ ናቸው። ብዙ ሪሶርስ ይፈልጋሉ። ግብአቶች ማሟላት አለብን። ከታች ከተቋም ጀምሮ የሚሰሩ ስራዎች ጤና ኤክስቴንሽን የምትጠቀሙበት ሲስተም አለ። የኢሲኤችአይ የጤና ኤክስቴንሽን ትልቅ ቦርሳ ይዞ ከዚህ ቀደም ለእነሱም ይሆን አሁን ጥሩ ሲስተም ተሰርቷል። ኤሌክትሮኒክ ኮሚኒቲ ሄልዝ ኢንፎርሜሽን ሲስተም የሚባል በስልካቸው ነው የሚጠቀሙት። በታብሌታቸው ላይ ይጫናል። በቀላሉ የጤና ኤክስቴንሽን ስራን በሙሉ የሚያዘምን ነው። በወረቀት ሲሰሩ የነበረው
ኮምፕሊትሊ ዲጂታይዝ አድርገናል። አሁን በትንሹ ከ9000 በላይ የገጠር ቀበሌዎች እየተጠቀሙበት ነው። ኦልሞስት 50%ን ከበር አድርገናል። ጥቅሙ ምንድነው? ከአባወራ ጀምሮ ቤተሰብ ከመመዝገብ እስከ ሕክምና አገልግሎት ድረስ ክትባት፣ የወሊድ ክትትል፣ የፋሚሊ ፕላኒንግ እና መሰል ክትትሎችን በቀላሉ ማኔጅ የሚያደርጉበት ሲስተም ተሰርቷል። ለዛ እንግዲህ በጣም ብዙ ታብሌቶችን ለጤና ኤክስቴንሽን ተሰርቷል። ያን በመጠቀም መረጃውን እስከ ሴንተር ይመጣል። ለሆስፒታሎች የኔትወርክ የኢንፍራስትራክቸር የብዙ ሪሶርስ ለጤና ሚኒስቴር ድጋፍ ይደረጋል። ሆስፒታሎችም በራሳቸው ተቋማትም በራሳቸው ወጪ ቢያደርጉም በእኛም በኩል ደግሞ በጣም ትልቅ ድጋፍ ነው የሚደረገው። ስለዚህ አሁን ቅድም እንግዲህ ላውንች ያደረግናቸው ሲስተሞችንም በዛው መሰረት ሰፖርት ተደርገዋል። አሁን እኛ ኮል ሴንተር እንደ ኮል ሴንተር ተደራጅቶ በጥሩ ሁኔታ ተደራጅቶ ሰርቪስ እየሰጠ ነው። ፕላስ ኔክስት ደግሞ ያሰብናቸው ብዙ ነገሮች አሉ። በቴክኖሎጂ በማገዝ በኤአይ በማገዝ አንዳንድ ጥሪዎች ሰው መመለስ የለበትም። ራሱ አውቶማቲክ ያለው የተለመዱ ጥያቄዎች ከሆኑ ከሲስተም ላይ መልስ እየሰጠ የሚያደርግበት የኤአይ ቻት ቦቶችንም እንደዚሁ የተጀማመሩ ስራዎች አሉ ማለት ነው። ሰው እንግዲህ ለወደፊቱ ይበልጥ እየሰፋ የሚሄድ ነው። ጥያቄ ይበዛል። ምላሽ የሚሰጥባቸው መንገዶች ዘመናዊ መሆን አለባቸው። ኤአይ ጋር የተገናኙ መሆን አለባቸው። ስቲል ብዙ ይፈርት አለ። አሁንም ደግሞ የተሻለ ፕላን አለ። ቅድም ጤንነቴን መግቢያችን ላይ ስናረግ ከሰሞኑ ተመርቋል እያልን ነበርና በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አምንጭነት ነው ይሄ ሶፍትዌር የበለጸገው። ሌሎቹም ሰፋፊ የሆኑ ሀገሪቱን ወደ ዲጂታል መልክ የማምጣት ስራዎች እየተሰሩ ይገኛል እና የወጣት ሀገር ናት ብለን ቅድምም እንደዚህ እያወራን ነበረ። ስለዚህ ጊዜው በሚሄድበት ፍጥነት ልክ ወጣቱ ባለው ጉልበት ልክ ደግሞ ጥቅም ላይ ለማዋል ተቋማት መሻማት አለባቸው ብዬ አስባለሁኝ። እኔ ዲጂታል 2030 ማለት ምንም ማለት አይደለም። ናሽናል በሆነ መልኩ በተቋማት የሚሰጡ አገልግሎቶችን ዲጂታል ማድረግ ነው በቃ። ስለዚህ በጤና ሚኒስቴር ለምሳሌ ይሄኛው መተግበሪያም እንበለው የዲጂታል ስርዓት አሰጣጥም እንበለው በከተማ ብቻ ሳይሆን ሀገር አቀፍ የሆነ መልክ ሲኖረው በክልል ደረጃ ተደራሽ ሲሆን በማዕከላዊ ፌዴራል ያሉ ተቋማት ከክልል ጋር ያላቸው ትስስር ዲጂታል ሲሆን ይሄ በቃ ናሽናል መልክ ያዘ ብሔራዊ መልክ ያዘ ብለን ዲጂታል 2030 ማለት በቃ ይሄ ነው ማለት ነው። በየተቋማቱ እንደዚህ ስራ ስንከፋፈልና የዲጂታል ጤና ወደ ዲጂታል የማምጣቱ ሂደት በዚህም የሚቆም አይደለም። በቀጣይ ሮቦቶችን ጭምር ወደ ሕክምናው ስርዓት ለማምጣት እያሰብን ነው ትላላችሁ እናንተ የቴክኖሎጂ ባለሙያዎችና ትንሽ እንደ ስታን። እሺ ቆንጆ። ከዲጂታል ጤና የመሰረተ ልማቶች ልጀምርና ገመችስ አብዛኛውን ነገር ነክቷቸዋል። ዲጂታል ቴክኖሎጂ ትልቁ ሪሶርስ ከሚጠይቃቸው ኤሪያዎች አንዱ መሰረተ ልማቶቹ ናቸው። ተመለስን ወደ መሰረተ ልማቶች። ከመሰረተ ልማቶች አንዱ ተቋማት እርስ በራሳቸው በኔትወርክ መገናኘት አለባቸው። ከአንድ ተቋም ያለ የህክምና መረጃ ለሌላው ተቋም ቪዚብል እንዲሆን ተቋማቶቹ በኔትወርክ መገናኘት አለባቸው። በየተቋማቱ ደግሞ እንደምናየው በያሉ ሰርቪስ በሚሰጥበት የሚያስፈልጉን ኮምፒውተሮች፣ የሚያስፈልጉን ላፕቶፖች እነዚህ ሁላ ትልልቅ ኢንቨስትመንት የሚጠይቁ ናቸውና የኔትወርክ ዝርጋታዎች በአንድ ሆስፒታል ላይ የሚወጣው ኢንቨስትመንት እነዚህ የአንድ ጊዜ ኢንቨስትመንት ቢሆኑም ትልቅ ወጪ የሚጠይቁ ናቸው። ስለዚህ ሁሉ ጊዜ መታሰብ ያለበት ዳይዋን ላይ ቴክኖሎጂ ሲዘረጋ መሰረተ ልማቱ ትልቅ ወጪ እንደሚጠይቀንና ነገ ግን ከዛ በኋላ የምናመጣቸው ቤኔፊቶች ያንን የሚያካክሱ ናቸውና ዲጂታል ቴክኖሎጂ ዲጂታል ሄልዝ ላይ ስንተገብር ኢንቨስትመንቱ ኢንፍራስትራክቸር ላይ ትልቅ ሼር እንዳለው መታወቅ አለበትና በዛ ላይ የሚወጡ ወጪዎች ለምንም አይደለም የሚወጡት በኋላ በዛ ላይ ለምንዘረጋው መረጃ ለምንዘረጋቸው ሶፍትዌሮች ትልቅ ፋውንዴሽን ስለሆኑ እነሱ እንዲታወቁ አንድ። ሁለተኛ ደግሞ ቅድም ላነሳሽው ወጣቶችን እንደዚህ አይነት የፈጠራ ችሎታ ላይ ማሳተፍ በሀገር አቀፍ ደረጃ ትልቅ ተጽዕኖ ነው ያለውና ቴክኖሎጂ ብዙ ጊዜ የሚደረገው ከሌሎች ሀገሮች ይመጣል፣ አዶፕት ይደረጋል፣ በማላመድ ወደ ራስ ለመውሰድ ነው የሚሞከረው አብዛኛውን ጊዜ። አሁን ከጤንነት የተማርነው ሎካል ያሉ ወጣት ባለሙያዎችን አሳትፈን እነሱ እንግዲህ በወቅቱ ባለው ወቅት እውቀት መቼም አሁን በሁሉም ቦታ ላይ ተደራሽ እየሆነ ነውና
ቴክኖሎጂውን በቀላሉ ተላምደውት ይኸው ለሀገር አቀፍ ደረጃ የሚጠቅም ጤንነትን አፕሊኬሽን ሰርተውልናልና ከዚህ የተማርነው ስራ ኦፍ ኮርስ በፊትም ቢሆን ጤና ሚኒስቴር ሎካል ካፓሲቲ መገንባት በሎካል አቅም ዲጂታል ቴክኖሎጂዎችን መዘርጋት እንደ ትልቅ ፕሪንሲፕል ይዞ የሚሄደው ነውና ጤንነትን ስንተገብር የተረዳ ነው ባለሙያዎቻችን ኦፖርቹኒቲ መስጠት እንዳለብን ይሄ ጠቀሜታው ለባለሙያዎቹ ብቻ ሳይሆን ለጤና ሚኒስቴርም ነው። እነዚህ ቴክኖሎጂዎች ሰስቴኔብል የሚሆኑት በሀገር አቅም ሲገነቡ ይሄን ችግር ቢገጥማቸው ሜንቴናንሳቸው በሎካል እውቀት መረዳት ሲችሉ ነውና ሁሉ ጊዜ ኢምፖርትድ የሆነ አሲስታንስ ኢምፖርትድ የሆነ ሰፖርት ሰስቴኔብል አያረጋቸውም። እነዚህ ቴክኖሎጂዎች በሎካል ባለሙያ ሲሰሩ ነውና ባለሙያዎቻችን ወደ ስራው ስናመጣ ኢኖቬሽን እናበረታታለን። ጤና ሚኒስቴር ደግሞ ለእንደዚህ አይነት የሚያወጣው ኢንቨስትመንት ሰስቴኔቢሊቲያቸውን ያረጋግጣልናልና ለጤና ሚኒስቴርም ትልቅ ነገር ነውና ከጤንነት የተማርነው ለሎካል ያንግስተሮቻችን ኦፖርቹኒቲ መፍጠር እንደዚህ አይነት ኦፖርቹኒቲዎች ሲኖሩ ለነሱ አስተዋውቀናቸው እድሉን መስጠት እንዳለብንና ጠቀሜታ ዊን ዊን መሆኑን ማሳወቅ ፈልጋለሁ። የሮቦቱ ጉዳይ ይቅር ወይስ ሮቦቲክስ እና አርቲፊሻል ኢንተለጀንስ እንግዲህ አንዱ ዘመኑ ካመጣልን ቴክኖሎጂዎች አንዱ ነውና ጤና ሴክተር ላይም በተለይ አሁን ቅድም እንዳልሽው ጤና ሰርቪስ ለሁሉም የህብረተሰብ ክፍሎች መዳረስ ካለበት አገልግሎት አንዱ ነው። በከተሞች ብቻ ታጥሮ ወይንም በተወሰኑ ኤሪያዎች ላይ ብቻ አገልግሎቱን አድርገን ተገልጋዮች እዛ ድረስ እየተጓዙ እየመጡ አገልግሎቱን እንዲያገኙ የሚጠበቅበት አይደለምና መብትም ነው አይደል? የሮቦቲክስ ማግኘት ህክምና እንደ መብት ነው፣ ሰብአዊ መብት ነው አንዱም ነውና ኢኩዊቲም ደግሞ ቴክኖሎጂ አሁን አንዱ የሚጠቅመን እንደዚህ አይነት አገልግሎቶቻችን ተገልጋዮቻችን ባሉበት ማዳረስ እንዳለብን ይሄ መብታቸውም ስለሆነም ደግሞ የጤና ሚኒስቴርም አንዱ ፖሊሲው ኢኩዊቲ ነው። ለሁሉም ህብረተሰባችን ጤናን ማዳረስ አለብን። ለተወሰኑ የህብረተሰብ ክፍል ብቻ የሚሰጥ ሌክዠሪ አይደለምና ሮቦቲክስ አርቲፊሻል ኢንተለጀንስ የምንላቸው ለምሳሌ አንዱ ያመጣልን ዘመናዊ ቴክኖሎጂ ቴሌሜዲሲን የምንለው አለ። ቴሌሜዲሲን ለምሳሌ ጥቁር አንበሳ ያለ ስፔሻላይዝድ ዶክተር ቴክኖሎጂን ተጠቅሞ ዳር ጠረፍ ላይ ኢትዮጵያ ባለ ጤና ተቋም ላይ ህክምናውን ሰርቪስ መስጠት ያስችለዋል። ስለዚህ ቴክኖሎጂያችን እንደዚህ አይነት ቴክኖሎጂዎቻችን ዘመናዊ ቴክኖሎጂስ ሮቦቲክስ እና አርቲፊሻል ኢንተለጀንስ ስንጠቀም አንዱ የሚጠቅመን ምንድነው አገልግሎቶቻችንን በአንድ ተቋም ብቻ ተወስኖ እንዳይቀር ያደርግልናል። ያሉን ባለሙያዎች ውስን ሊሆኑ ይችላሉ በህክምና አገልግሎት፣ እነሱ ግን ባሉበት ጤና ተቋም ሆነው ቴክኖሎጂውን ተጠቅመው ርቀት አለ ተቋም ላይ አገልግሎቱን መስጠት ያስችላቸዋልና እና አርቲፊሻል ኢንተለጀንስ ህክምናችንን በጣም ዘመናዊ ከማድረግ ከስተት የነጻ ከማድረግ አንዱ አስተዋጽኦአቸው አንዱ ሆኖ አገልግሎትን ተደራሽ ማድረግ ላይ ደግሞ የሚያመጡት አስተዋጽኦ በጣም ትልቅ ነውና አሁን እንደ ኢትዮጵያ ላሉ ሀገሮች የህክምና አገልግሎቶቻችን አገልግሎት ተደራሽነቱ በጣም ትንሽ ነው ባለን ያሉን ሐኪሞች ከፖፑሌሽኑ አንፃር በጣም ትንሽ ናቸው። WHO ስታንዳርድ አለው አንድ ሐኪም ለስንት በሽተኞች ረሹ ይኖራልና እኛ ከዛ በጣም ተወሰነው ያለና ቴክኖሎጂዎቻችን ሆነ ያመጡልን አገልግሎቶቻችንን ባሉን የሰው ኃይል ተደራሽ ማድረግን የምንሰጠው አገልግሎታችን ደግሞ ከስተት የጸዳ እንዲሆን ይጠቅመናልና እነ AI እነ ሮቦቲክስ በዚህ ላይ ያላቸው ድርሻ ደግሞ ትልቅ የሚቆም አይደለም። ቴክኖሎጂ በየቀኑ አዳዲስ ነገሮችን ያመጣል። እሺ ሜቢ እዚህ ላይ ዲጂታል ኢትዮጵያ 2030 ያው እንግዲህ ቅድም እንዳነሳሽው የሀገራዊ ስትራቴጂ ነው። በዲጂታል ቴክኖሎጂ ሀገር ትራንስፎርም ለማድረግ ብዙ ሀሳቦች ተገልጸውበታል። ሶ እዛ ላይ እንግዲህ የጤና የሴክተሮች ተቀምጧል። ፐርፐዝ እንደ የፐርፐዝ እና በተለይ በደንብ ፕላኖቹ ላይ የተቀመጠ ፓርት ላይ ካየሽ እንደሆነ ሜቢ የሄልት ሴክተር ለዲጂታል ኢትዮጵያ 2030 ላይ ምን አቺቭ መደረግ አለበት የሚለው በደንብ በግልጽ ተቀምጧል። እዛ ላይ አንዱና ትልቁ ነገር ይሄ ዩኒፋይድ የሆነ ሴንትራላይዝድ የሆነ ሲስተም መኖር አለበት የሚለው ቅድም ያነሳ ነው። የኤሌክትሮኒክ ሜዲካል ሪካርድ ሲስተም ተገልጋይ አገልግሎት ሰጪ ተቋም አገልግሎት ሰጪ ባለሙያን በደንብ የሚያስተሳስር ሲስተም መሆን እንዳለበት በጥሩ ሁኔታ ተቀምጧል። ሁለተኛው ዳዊት አሁን እንዳነሳው የቴሌሜዲሲን ፕሮግራም በጣም ሰፊ ነው። የቴሌኮንሰልቴሽን አለ። አንዳንድ ቦታ ላይ እንግዲህ ጥሩ ማሽኖች አሉ፣ የህክምና ማሽኖች ግን በቂ ባለሙያ ካሌለ
ኢሜጆቹ ተለያየ ቦታ ይሄዱና ይተረጎሙና ወደ ተቋም ይመለሳሉ ነው። ከዛ ውጪ ግን ሰው ቤቱ ሆኖ የተለያዩ ኮንሰልቴሽኖችን የሚያገኝበት የሕክምና ክትትል የሚደረግበት በጣም ብዙ ፕላን አለው። ቴሌሜዲሲን በጣም ሰፊ ስለሆነ በቅርብም በርቀትም የተለያዩ አገልግሎቶች የሚሰጡበት ትልቅ ፕሮግራም ነው። ዲጂታል ኢትዮጵያ 2030 ላይ እንግዲህ ጤና ሴክተር ይሄንን አቺቭ ማድረግ አለበት ነው። ሁለተኛው የተቀመጠው የኤአይ ነው። ያው የኤአይ ቴክኖሎጂዎችን በመጠቀም ሕክምናውን አድቫንስ ማድረግ ነው። እዛ ላይ እስካሁን በጣም ብዙ ሙከራዎች አሉ። ለምሳሌ ከኤአይ ኢንስቲትዩት ጋር የጀመርናቸው የተለያዩ የኤአይ ሶፍትዌሮች ፕሮዳክቶች ቴስት እየተደረጉ ነው ያሉት። ከቆዳ ጋር የቆዳ በሽታ በቀላሉ አይደንቲፋይ ማድረግ፣ የጡት ካንሰር ጋር ተያይዘው የሳምባ ጋር ተያይዘው ያሉትን በጥሩ ሁኔታ የተጀመሩ ናቸው። አሁን በዲጂታል ኢትዮጵያ 2030 ውስጥ እነዚህን የጀመርናቸውን የኤአይ ፕላትፎርሞችን ኢንተግሬት በማድረግ ሐኪም የማይደርስባቸው ሐኪም በበቂ ሁኔታ የሌለባቸው ቦታዎች በቀላሉ ይሄንን ቴክኖሎጂ ተጠቅሞ እንዲደግፍ የሚያደርግ ስራ የሚሰራበት ነው። ሮቦቲክስም ያው አንዱ እንግዲህ የሪሰንት ቴክኖሎጂ በጣም በብዙ መንገድ እያደገ ነው። አንዳንድ ሀገራት ላይ እንደ ኤክስፒሪየንስ የተለያዩ ኤግዚቢሽኖች ላይ ያየናቸው ጥሩ ኤክስፒሪየንሶች አሉ። እግር እጅን ተክተው የሚሰሩ የሮቦቲክ ስራዎች መቅረብ ጀምረዋል ገበያ ላይ ማለት ነው። ሶ እነዚህ እና መሰል ሆስፒታሎች ውስጥ ሰው ለተጋላጭ የሚያደርግበት ኤሪያዎች ላይ እነዚህን በመተካት የሚሰሩበት በጣም ብዙ ሰፊ ስራ አለ። ሶ እነዛን እንግዲህ እኛም ባሉን ከረንት ባለን የሀገር አቅም እየሞካከርን ኢንተግሬት እያደረግን እንሄዳለን የሚል ሀሳብ አለ። በአጠቃላይ ዲጂታል ኢትዮጵያ 2030 በሄልት ሴክተር ላይ የሚሰሩ በጣም ብዙ ስራዎችን በሰፊው አስቀምጧል። ይሄ ደግሞ ለእኛ ትልቅ እድል ነው ብለን እናስባለን። እንደ ሀገር ይታያል፣ እንደ ሀገር ሞኒተር ይደረጋል፣ ሰፖርት ይደረጋል። በቅርብ ጊዜ ውስጥ እዛ ላይ የተቀመጡትን ነገሮች አቺቭ ለማድረግ እንችላለን የሚል ጥሩ እይታ ነው ያለው። መልካም እንግዲህ ጥሩ የሆነ የፉክክር መንፈስም የሚፈጥር ይመስለኛል። ተቋማት ከተቋማት የወጣውን ፕላን ወይም ስትራቴጂ ኢምፕሊመንት ፈጽሞ የታቀደለትን ነገር በማሳካት ረገድ ያለውን ነገር ራስን ለማሳየትም እንዳልከው ገመች በጣም ጥሩ አጋጣሚ በጣም ጥሩ እድል ይመስለኛልና እዚህ ጋር በሚደረግ የስራ ላይ ደግሞ ውድድር ተገልጋዩ የተሻለ አገልግሎት ያገኛል። ተገልጋይ የተሻለ አገልግሎት ባገኘ ቁጥር ደግሞ ዞሮ የዜጋን የአገልግሎት የመጠቀም ሁኔታ ኳሊቲውን ነው እየጨመርን የምንሄደውና አገር ላይ ደግሞ የሚኖረንን ምስል በዛ ረገድ ነው እንግዲህ ከውስጥ ጀምሮ እያጸዳን የምንሄደው። ስለ ዲጂታል ጤና ዛሬ የመጀመሪያው ውይይታችን ነው። መሀል ላይ ደግሞ መተን የደረሳችሁ እንዴት ነው ያለው ሁኔታ ብለን መጠየቃችን አይቀርም። ጤንነቴም ለበጎም ሌሎችም የጥሪ ማዕከላት ያለው የአገልግሎት አሰጣጥ ሁኔታ እንዴት ነው፣ ምን ያህል ሰዎች ተጠቃሚ ሆኑ የሚሉትን ነገሮች ደግሞ እንደዚሁ የሆነ ቀን መለስ ብለን በደንብ የምናየው ይመስለኛል። ዛሬ ግን ለተመልካቾች ጥሩ የሆነ መረጃ የሰጠንበት አፕሊኬሽኑን አውርዶ ያልተጠቀሙ ሰዎች ደግሞ እንዲጎበኙም እድል የሰጠንበት ወይ መረጃ የሰጠንበት ነው ብዬ አስባለሁ። ሁለታችሁም ጊዜያችሁን ሰጥታችሁኝ እዚህ ድረስ መጥታችሁ ላደረግነው ውይይት ከልብ አመሰግናችኋለሁ። እናመሰግናለን። መልካም ስትከታተሉን ስለቆያችሁ ከልብ እናመሰግናለን። የጤና ወግ ሳምንት ሲመጣ ከሌላ የጤና ጉዳይ ጋር ነው የሚሆነው። በያላችሁበት ጤናችሁ ይብዛ።